ዛሬ ሁለት የታዘብኳቸው ነገሮችን ልንገራችሁ። እኔ አለፍ ብዬ ቲክቶክ ላይ አያለው ሚዲያ ላይ ምናምን እና የትግራይ እናቶች ላይ የደረሰው ነገር ያ ረሃብ ያ ስቃይ አደባባይ ከወጣ በኋላ ኢትዮጵያውያን ተረባርበዋል። በጣም እጅግ በሚያስገርም ሁኔታ እንዲሁም ከዚህ በፊት ብዙም አልቀበላቸው የነበሩ ልጆች እነ አዶናይ እነ ጆን ዳንኤል አሪፍ ስራ እየሰሩ ነው። በቃ መጀመሪያውኑ ይሄ ነገር እዚህ ደረጃ ከመድረሱ በፊት ይህንን ታዋቂነታቸውን፣ ስማቸውን፣ ዝናቸውን፣ ሚዲያቸውን ተጠቅመው የዚህን ህዝብ ወደዚህ ችግር ከመድረሱ በፊት ሊደርሱለት ይገባ ነበረ። አሁንም ግን እነዛ ጀግና ወጣቶች አደባባይ ካወጡት በኋላ መረባረባቸው መልካም ነው። ይሄንን ሲረባረቡ ያየ አንድ ኤርሚያስ ለገሰ የተባለ ውርጋጥ ምን አይነት ሰው ምን አይነት ተፈጥሮ እንደሆነ አላውቅም። ስም አልጠራም ብሎ አዶናይንና ጆን ዳንኤልን በተመለከተ ነው። መድኃኒት ገዝቼ እህል ገዝቼ ስጡኝ ይዤ ሄዳለሁ ምናምን ብለዋል እና ህዝቡ ከሰጣቸው ለፌዴራል መንግስት ነው መስጠት ያለባቸው፣ በግላቸው መርዳት አይችሉም፣ ኋላ ችግር ውስጥ ይገባሉ ብሎ የሴራ ትንተና ሲተነተን አየሁት። ኤርሚያስ ለገሰ ወዳጄ፣ እነዚህ ልጆች የሰበሰቡትን ሰብስበው ለዛ ህዝብ ምግብ፣ እህል፣ መድኃኒት በመውሰዳቸው እንደ ወንጀል ተቆጥሮ የፌዴራል መንግስትም ይሁን ማንም ቢያስራቸው ይጸድቃሉ፣ ቢገላቸውም ይጸድቃሉ። እንዲህ ብለህ አስፈራርተህ ከሚሰሩት ለዛ ለተራበ በምን አንደበት እንደምታወራው አላቅም። ጠማኝ ራበኝ የምትልን እናት ጥማቷንና ራቧን ለማስታገስ የሚንቀሳቀሱ ልጆችን አስፈራርተህ የሴራ ትንተና ሰጥተህ እህልና መድኃኒት ይዘው ቀጥታ እንዳይሄዱ አምጥተው ለካድሬና ለመንግስት እንዲያስረክቡ ስትወተውት ምን አይነት ሞራል! እኔ በልጆች ይድረስ አልልም፣ በዘርሃ ይድረስ አልልም፣ በራስህ ይድረስ። ኤርሚያስ በራስህ ርቦህ ጠምቶህ እየው፣ ርቦህ ጠምቶህ እየው። እንዲህ የራበውን የተጎሳቆለ ወደ አጥንትነት የተቀየረን ሰውነት እያዩ ህዝብ አይቶ ባገኘው አጋጣሚ በእነዚህ ልጆች አማካኝነት ገንዘብ ሲያጎርፍ ስታይ አይንህ ደም ለብሶ ቀልቶ የምቀኛ ትንተና ስትሰጥ በጣም ነው የተገረምኩት። ፖለቲካ ይሰራል፣ ግን በእንደዚህ አይነት ሰዓት ላይ በእንደዚህ አይነት ሁኔታ ላይ ፖለቲካ አይሰራም። ኤርሚያስ ለገሰ ዋቅጅራ በጣም የብልግና ትንተና ነው የሰጠው። የብልግና እነ ጆን ዳንኤል እነ ምናምን የሚባሉ ልጆች ብር ሰብስበው እህል ይዘው መድኃኒት ይዘው በመሄዳቸው የሚታሰሩ ከሆነ ወላሂ ይታሰሩ፣ ይጸድቃሉ፣ አይጸጸቱም። ጨፍረው ራቁታቸውን ሄደው ታስረዋል አይደል እንዴ? እናቶች ለእናቶች ጥም በመድረሳቸው ለእናቶች ረሃብ በመድረሳቸው የሚታሰሩ ከሆነ እኮ የሚያኮራ መታሰር ነው። የሚገደሉም ከሆነ ይጸድቃሉ፣ ገነትን ነው የሚወርሱት። በጣም የምትገርም ተንታኝ ነህ። ሁለተኛው ደግሞ ይህ የትግራይ የረሃብ ጉዳይ አደባባይ ወጥቶ ፈንድቶ በነዛ ልጆች አማካኝነት ጀግኖች ናቸው። በነገራችን ላይ እናቶች ጋር እየቀረበ የሚያለቅሰው ልጅ በሱ ምክንያት ነው ይሄ ሁሉ ርብርብ የተፈጠረው። እሱ ነው ይህንን መከራ አደባባይ ያወጡት ከግሩፕ ከጓደኞቹ ጋር። ስሙን አላውቀውም። ጺማም ኮፊያ የሚያደርገው ስቅስቅ ብሎ ሲያለቅስ የነበረው እና በእነሱ አማካኝነት ነው ይሄ ሁሉ አደባባይ ወጣው። ይሄ አደባባይ ሲወጣና ህዝብ ሲረባረብ ያዩ ደግሞ አንዳንድ ወንድሞቻችን እኛ የራሳችን ተፈናቃይ አለብን፣ የተጎዳ አለብን ደብረ ብርሃን ላይ ብለው እነ ኢዮዳ ቤት ላይ ተሰብስበው ሲወያዩ አየሁ። ደብረ ብርሃን ላይ የተፈናቀሉ እናቶቻችን ናቸው። እየተራቡ ያሉም እናቶቻችን ናቸው። የትግራዩ ጉድ ወጥቶ ህዝብ ሲረባረብ አይተህ በቅናት ሳይሆን የደብረ ብርሃኑን ማንሳት ያለብህ የደብረ ብርሃን የትግራዩ ጉድ ከመውጣቱ በፊት ነበረ ትኩረትህን ወደ ደብረ ብርሃን ተፈናቃዮች አድርገህ ህዝብ እንዲረባረብና እናቶች እንዳይራቡ መስራት የነበረብህ። አሁንም አድርገው፣ አሁንም ስራ። የራሳችን ችግር አለብን
ሳይሆን ህዝቡ ለሁሉም ይደርሳል፣ ለደብረ ብርሃኑም ይደርሳል፣ ለትግራዩም ይደርሳል። ትልቅ ቁጥር ነው፣ ትልቅ አቅም ነው ያለው። ብቻ የሚያነሳሳው ቁስሉን አውጥቶ የሚያሳይ አካል ነው የጠፋው። ሂድና ደብረ ብርሃን የምቀኛ ትንተና ከምሰጥ ይሁዳ ቤት ተቀምጠህ እኛ የራሳችን ተፈናቃይ ያለብን ብለህ የምቀኛ ትንተና ከምሰጥ ደብረ ብርሃን ሂድና የተጎሳቆሉ የተራቡ እያነቡ ያሉ እናቶቻችንን አደባባይ አስጣቸው። የኢትዮጵያ ህዝብ አንዳንድ ብር ቢያዋጣ እንኳን በርካታ ብር ነው። ያ ብር እነዛን ደብረ ብርሃንም ያሉትን ህጻጽ ያሉትንም ትግራይ ላይ ያሉትንም ስሙን በትክክል ከጠራው ተላቀም መርዳት ይችላል። ከጥም ከራብ ሊያወጣ ይችላል። የምቀኛ በዚህ ሰዓት የምቀኛ ንግግር የሚደረግበት ሰዓት አይደለም። በዚህ ሰዓት የሴራ ፖለቲካ የሚተነተንበት ሰዓት አይደለም። ኤርሚያስም የደብረ ብርሃኑን ጉዳይ ያነሳችሁም ሰዎች ማንሳታችሁ ጉዳይ ነው፣ ጥሩ ነው። ግን ለትግራዩ ህዝቡ ሲረባረብ በቅናት መንፈስ ይዛችሁ መምጣታችሁና የቅናት ንግግሮችን ስታደርጉ ሰምቻለሁ። ኢዮዳ ቤቱንም ሜንሽን አድርጊያል። ኢዮዳ ቤት ተው፣ ይበቃናል። በቃ ከዚህ በላይ እናቶቻችንን አንበድላቸው። ከኢጎ ከሴራ ከተንኮል እንውጣ። በቃ እንደው ፖለቲካንና የፖለቲከኞችን እርግፍ አድርገን ትተን እስቲ ህዝባችንን መኖር ያስጠላል። ወላሂ ይህንን ስቃይ ያዩ